ከተለያየ አቅጣጫ የመጡ አፍሪካውያን በቀይ ባህር እንደዚሁም በተለያዩ የስደት መስመሮች አቋርጠው ሕይወታቸውን ለመለወጥ ወደ ተለያየ ሀገራት ጉዞ ይጀምራሉ። ከነዚህ የስደት መስመሮች መካከል አንደኛው በዚሁ በየመን አቋርጠው ወደ ሳውዲ አረቢያ የሚገቡበት የስደት መስመር እንደሆነ ይታወቃል። ይህ ለስደተኞች የተለመደ የስደት መስመር ነው። ያሳለፍነው የሚያዝያ ወር ለስደተኞች የማይሆን አስከፊ ወቅት እንደነበር ይታወቃል። የሚሆነበት ምክንያት በስደተኛ ማቆያ ጣቢያ ውስጥ በተኙበት ወቅት አሜሪካ ለሁቲዎች የታለመ የቦምብና የሚሳኤል ጥቃቶችን ባዘነበችበት ሰሞን ከፍተኛ የሆነ ጉዳት እንደደረሰባቸውና አብዛኛው ኢትዮጵያውያን እንደሞቱ የተሰማበት አሳዛኝ ዜና እንደነበር ይታወቃል። ከዚህ ጋር በተያያዘ አምነስቲ ኢንተርናሽናል ጥናቶች ይደረጉልኝ፣ የሞቱት ግለሰቦች ጦርነቱ የማይመለከታቸው ናቸው ሲልም ጭምር ይዞ የወጣውን ሪፖርት በዕለቱ ዘገባችን ይዘንላችሁ ቀረብን። ሰላም ቤተሰቦች፣ ጄምስ ዲሎች ነን። የዕለቱን አጭር ዕለታዊ መረጃ ከጄምስ ዲል ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶም እንድትገቡ ጋበዝን። ይህ የቀይ ባህር መስመርና የኤደን ባህረ ሰላጤ በዓመት ውስጥ ከፍተኛ የንግድ እንቅስቃሴ ከሚደረግባቸው 25 ከመቶ ያክሉን ድርሻ የሚይዙ እንደሆኑ ይታወቃሉ። ከዚህ ጋር በተያያዘ ሁቲ ይዟቸው እነዚህ መስመሮች ከፍተኛ የንግድ እንቅስቃሴውን እያመፀ እንደሚገኝ ይታወቃል። ከዚህም ጋር በተያያዘ አሜሪካ በተደጋጋሚ ጊዜ ከነ ብሪቴንና ከሌሎች የንግድ አጋሮቿ ጋር በመሆን ከፍተኛ ጥቃቶችን በዚሁ የንግድ ቀጠና ላይ እንደምታደርግ ይታወቃል። ይሁን እንጂ ከሰሞኑ ካለትም ከወራት በፊት በተደረጉ ጥቃቶች ምክንያት ከፍተኛ ኢትዮጵያውያንን ጨምሮ ኤርትራውያን ስደተኞች ከሶማሌና ከተለያዩ አካባቢ የመጡ አፍሪካውያን ስደተኞች ሀገር ሰላም ብለው በተኙበት ከፍተኛ ጉዳት እንደደረሰባቸው ተገልጾ ነበር። ኢትዮጵያውያንን ጨምሮ አብዛኛው የአፍሪካውያን ስደተኞች የተገደሉበት የየመኑ ጥቃት እንዲመረመር አምነስቲ ኢንተርናሽናል መጠየቁ ተሰምቷል። አሜሪካ በፈጸመችው ኢትዮጵያውያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል መጠየቁ ተሰምቷል። አሜሪካ በሰሜን ምዕራብ የየመን የሚገኘውን የሳዕዳ የስደተኞች ማቆያ ማዕከል ሚያዝያ 20 2017 ዓ.ም የፈጸመችውን ጥቃት በዓለም አቀፉ ሰብአዊ ሕግ ጥሰት ምርመራ እንዲደረግበት እንደሚገባ ተቋሙ ግንቦት 12 2017 ዓ.ም ባወጣው መግለጫ አስታውቋል። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከል 115 አፍሪካውያን ስደተኞች እንደነበሩ፣ ከነዚህ ውስጥም 63ቱ ያክሉ እንደተገደሉና 47ቱ እንደቆሰሉ በሁቲ የሚተዳደረው የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶች አንዳንዶቹ ሁሉም ኢትዮጵያውያን መሆናቸውን እየገለጹ ይገኛሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከል ከ3 ያጎት ልጆች እንደመጡ ከዚህ ቀደም በሰራነው ቪዲዮ እንደተመለከትን ይታወቃል። አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው በየመን እየፈጸመች ባለችው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንደዚሁ መቁሰላቸውን ሪፖርት መደረጋቸው እንደቀጠለ ይታወቃል። አምነስቲ ባደረገው የሳተላይት ምስሎች ትንተናም እንደሚያረጋግጠው ከሆነ የአየር ጥቃቱ በሳዕዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንደዚሁም በስፍራው ያሉ ሌላኛው ህንጻዎች መመታታቸውን ጭምር አረጋግጧል። በሳዕዳ ግዛት የሚገኘው የሪፐብሊካን እንደዚሁም አልታህል አጠቃላይ ሆስፒታል ያጎበኙት የዓይን እማኞችም ለአምነስቲ እንደተናገሩት በርካታ ኢትዮጵያውያን ስደተኞች የከፋ የአካል ጉዳት እንደደረሰባቸው እንደዚሁም የአካል መሰባበርና መድቀቅ ጭምር እንደደረሰባቸው ገልጸዋል። አንደኛው የዓይን እማኝ በሪፐብሊካን ሆስፒታል ወደ 25 የሚጠጉ በአልታህል 9 የቆሰሉ ስደተኞች መተኛታቸውን ጭምር አረጋግጠዋል። ሁሉንም የሆስፒታል የጎበኙት በርካታ ኢትዮጵያውያን ስደተኞችን ያነጋገሩት ሌላኛው እማኝ እንደተናገሩት ከሆነ ከሌሊቱ 10 ሰዓት በመጀመሪያ ሚሳኤል ሲመቱ ተኝተው እንደነበር ሲናገሩ፣ ሲነቁም ዙሪያቸው በተቆራረጠ አስክሬን ተከበው እንደነበርና ድንጋጤና መሸበርን ፈተናቸው ጭምርም የሚገልጹ ኢትዮጵያውያን እንደተኙና በሆስፒታል ውስጥ እርዳታ እየተደረገላቸው እንደሆነ ለማየት በአየር ጥቃቱ የሞቱ ሰዎችን አስክሬን ውጭ ላይ ተደርድረው እንደነበር አምነስቲ ኢንተርናሽናል መናገር ችሏል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱና የቆሰሉ ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ አካባቢ የመጡ እንደሆነ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን እንደሆኑ ለማረጋገጥ እንደቻለ ጭምር ገልጿል። ስማቸው እንዳይገለጽ የጠየቁት ከአፍሪካውያን ስደተኞች ጋር የሚሰሩት 3ቱ ግለሰቦች በበኩላቸው በዚህ የማቆያ ስፍራ የነበሩ አንድ ኤርትራዊ በስተቀር ሁሉም ኢትዮጵያውያን ነበሩ ሲሉ አረጋግጧል። የአሜሪካ የአየር ጥቃትን ተከትሎ የስደተኞች ማቆያ ማዕከሉን፣ ሆስፒታሎቹን እንደዚሁም የአስክሬን ማቆያ ስፍራውን ከጎበኙት የየመን ከሚገኙ የአፍሪካ ስደተኞች ጋር የሚሰሩ ግለሰቦች በርካታ ሰዎች መገደላቸውን ስማቸውን አምነስቲ ሳይገልጽ መግለጹ ተሰምቷል።
ተቋሙ በስፍራው የወደቁ አስክሬኖች እንደዚሁም ነፍስ አድን ሰራተኞች በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍርስራሾች ለማውጣት ሲሞክሩ አሰቃቂ የሳተላይት ምስሎች እንደደረሱ ጭምር ለመመልከት እንደቻለ አይተናል። ሰራተኞች ከፍተኛ ቁጥር ያላቸው ሟቾች መመልከታቸውን አብዛኞቹ ስደተኞች ሲገልጹ ለመመልከት እንደተቻለ ጭምር ታይቷል። አሜሪካ ሁቲ መጠለያ የሌላቸው ስደተኞች የሚያቆዩበትን ታዋቂ ማዕከል ላይ የአየር ጥቃት ፈጽማለች መባሉን ተከትሎ ከፍተኛ መነጋገሪያ ሆኖ እንደቀጠለ ይታያል። ሰላማዊ ዜጎች በዚህ ጥቃት መገደላቸውን አሜሪካ በዓለም አቀፉ የሰብአዊ ሕግ መሰረት ጥንቃቄና መለያን ጨምሮ የተለያዩ ተግባራት ልታደርግ እንደሚገባ ያስጠነቀቁ ሰዎችም አሉ። አሜሪካ ይህንን የአየር ጥቃትን ጨምሮ ሲቪሎች የተገደሉበት እንደዚሁም የዓለም አቀፍ ሰብአዊ ሕግ ጥሰቶችን እንደፈጸመች የሚያረጋግጥ መረጃ እስኪገኝ ድረስ ጥናቶች እንደሚቀጥሉ ጭምርም አምነስቲ ገልጿል። የአሜሪካ ወታደራዊ ማዕከል እዚህ የጥቃቱ ኢላማ ባያስታውቅም የሀገሪቱ መከላከያ ባለስልጣናት በጥቃቱ ሞተዋል የተባሉ ሲቪሎች ጉዳይ እንደዚሁም የጉዳቱ ግምገማ እያካሄደ መሆናቸውን ጭምር ገልጿል። ግምገማው እንደዚሁም ከሲቪሎች ጉዳት ጋር የተያያዙ ማናቸውም ድምዳሜዎች ከተገኙ አሜሪካ የትኛውን ያክልም እርምጃ ልትወስድ እንደምትችል ታውቋል። አሜሪካ የሰዓዳ እስር ቤት ሁቲዎች ስደተኞችን ለማቆየት ይጠቀሙበት የነበረ እንደሆነ በመግለጫው ጭምር አስታውቋል። በተጨማሪ ማንኛውም በዚህ ማዕከል ላይ የሚፈጸም የአየር ጥቃት በሰላማዊ ሰዎች ላይ ከፍተኛ ጉዳት እንደሚያደርስ አሜሪካ ልታውቅ እንደሚገባ አምነስቲ ገልጿል።